በሰዓት እስከ 3 ኩንታል ታመርታለች። በቀን እስከ 15-20 ኩንታል እንደ ሰውየው ጉብዝና በደንብ ካመረተ ከዛም በላይ ልታመርት ትችላለች። ይሄንን ቢዝነስ ማንኛውም ሰው መስራት ይችላል። ምክንያቱም ለመስራት ያን ያክል ጉልበት የማይጠይቅ ኢዚ ነው። አንደኛ የከሰል ረጋፊውን ከየትኛውም ቦታ ላይ ልታገኝ ትችላለህ። ያ ማለት በጣም ትንሽ በሆነ ገንዘብ ልታገኘው ትችላለህ። እሱን ካገኘ በኋላ መልሰህ ስትሸጠው ሪሳይክል ተደርጎ ሞር ኮምፕረስድ ሆኖ ከዛኛው ከሰል በተሻለ መልኩ ረጅም ሰዓት ሊቆይ በሚችልበት ሁኔታ ስትሸጠው ሞር ትርፋማ ነው። በጣም ትንሽ ወጪ በማውጣት ማለት ነው። በአዋጭነት ደረጃ ከማሽን ግዢ ወጪ ሌላ ምንም አይነት ወጪ አይኖረውም። እዚህም በፊት ብዙ ማሽኖችን ሸጥናል እና ማሽኖቹን ወስደው በጣም ህይወታቸውን የቀየሩ በጣም ደስተኛ የሆኑ ሰዎችም አሉ በብዛት። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የትርታ ሪቪው ቤተሰቦች እንደምን ቆይታችኋል? ፈጣሪ ይመስገን በጣም ሰላም ነን። ትርታ ሪቪው ፕሮግራሙ የተለያየ የቢዝነስ ሀሳቦችን ገበያ ጥናትና ሌሎች ጠቃሚ መረጃዎችን ወደ እናንተ በማቅረብ ይታወቃል። እንግዲህ ዛሬም ለእናንተ ይጠቅማል ብለን ያሰብነው መረጃ ወደ እናንተ ለማድረስ በመክሊ ማኒፋክቸሪንግ ተገኝተናል። እንግዲህ እዚህ ድርጅት ውስጥ የተለያዩ ማሽኖችን ታገኛላችሁ። እነዚህ ማሽኖች ምንድናቸው? እንዴትስ እንጠቀማቸዋለን? ዋጋቸውስ ምን ይመስላል? የት እናገኛቸዋለን? የሚለው ሙሉ መረጃውን ወደ እናንተ የምናደርስ ይሆናል። ፕሮግራሙን ከመጀመሪያው እስከ መጨረሻው በመከታተል ለቤታችን አዲስ ይሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲህ አይነት ጠቃሚ መረጃን ወደ እናንተ የሚያደርሰው የትርታ ሪቪው ተቀላቀሉ እንላለን። አብራችሁን ቆዩ። ሰላም እንዴት ነህ? እግዚአብሔር ይመስገን። እንግዲህ ዛሬ በትርታ ሪቪው ፕሮግራማችን ለቤተሰቦቻችን የተለያዩ ማሽነሪዎችን የሥራ ሀሳቦችን በመናቀርብበት ፕሮግራም እናንተ ጋር መተናል። እስኪ ራስን ከማስተዋወቅ ጀምረህ ድርጅታችሁ ማን ይባላል፣ የት ይገኛል የሚለውን ንገረን። ስሜ መኮንን በሪሶ እባላለሁ። ድርጅታችን የሚገኘው ቱሉ ዲምቱ ዓለም ባንክ አካባቢ ነው። በዋናነት የኛ ድርጅት የሚሰራው ማኑፋክቸሪንግ ላይ ነው። ማኑፋክቸር የምናደርገው ምን አይነት ማሽኖች ናቸው? ሞር ኦፍ ሪሳይክሊንግ መልሶ የመጠቀም ነገሮች ላይ ሞር ፎከስ አድርገን እንሰራለን። በተጨማሪ ደግሞ የአግሪካልቸራል የሆኑ ነገሮችን እነሱን ከረንትሊ በደንብ እየሰራን ነው። በዋናነት ግን አሁን ላይ በደንብ እየሰራን ያለነው ከሰል የሚያመርቱ ማሽኖች ላይ ሞር ኦፍ ፎከስ አድርገን እየሰራን እንገኛለን። በጣም ጥሩ። እንግዲህ እንደምናየው እኛም እዚህ ጋር ማሽኖቹን እያየን ነው። እነዚህ ማሽኖች በአይነት ይጠቀስ ቢባል ምን አይነት ማሽኖች ውስጥ ነው የምናካትተው? ኦኬ፣ ማሽኖቹ በዋናነት ኢንዱስትሪያል ማሽን የሚባሉ ናቸው። ግን 3 አይነት ማሽኖች አሉ እኛው ከረንትሊ። አንደኛ ማኑዋል ማሽን አለን፣ ሁለተኛ ደግሞ በሲንግል ፌዝ የሚሰራ ማሽን አለን፣ ሶስተኛ ደግሞ በስሪ ፌዝ የሚሰሩ ማሽኖች አሉ። ማኑዋል የምንላት ማሽን ምንድነች? በሰው ጉልበት ምንም አይነት ኤሌክትሪክ ኃይል ሳትጠቀም ሶርስ ኦፍ ፓወሯ የሰው ኃይል የሆነ ማሽን አለች። እሷ ከዚህም በፊት እስከ 50 ሺህ ብር የምንሸጣት ማሽን ነች፣ በአንድ 24 ፍሬ የምታወጣ ማለት ነው። ከረንትሊ ግን ሞር ሞዲፋይ አድርገን ከዚህም በፊት 4 ማዕዘን ቅርጽ ብቻ ያለውን ከሰል ብቻ ነበር የምታወጣለን ሞልድ አድርጋ ማለት ነው። አሁን ግን 2 አይነት ቅርጽ ያለው ክብና 4 ማዕዘን ሆኖ እንዲወጣልን ሳቢ ውስጥ በመክተት ሞዲፋይ አድርገናት ዋጋዋን እስከ 75 ሺህ ብር ፕላስ ደግሞ የማምረት አቅሟን ከዚህም በፊት ያው በዋናነት እንደ ሰውየው ጉልበትና አቅም ኦር ደግሞ የስራ ተነሳሽነት ይወሰናል። በቀን ይሄን ያክል ያመርታል የሚለውን ለመወሰን ማለት ነው። ነገር ግን አሁን ትንሽ ከመጀመሪያው የተወሰነ ሞዲፋይ አድርገን ብዙ እንዲያመርት ያኛው በየ2 ደቂቃው 24 ፍሬ ያወጣ ነበረ። አሁን ግን ኦልሞስት በ1 ደቂቃ ውስጥ አካባቢ 24 ፍሬ ያወጣል። ያ ማለት ሚኒመም ያ ሰውዬ እስከ 3-4 ኩንታል ድረስ በቀን ሊያመርት ይችላል። ከጎበዘ ከዛ በላይ ሊያመርት ይችላል ማለት ነው። ሌላው ደግሞ በሲንግል ፌዝ የሚሰሩ ማሽኖች ናቸው። በሲንግል ፌዝ የሚሰሩት ማሽኖች በዋናነት 3 ማሽኖች ያስፈልጋሉ ለዚህ ስራ። ክራሸር ያስፈልጋል ወይንም መፍጫ፣ ሚክሰር እና ደግሞ ሞልደር ያስፈልጋል። ክራሸር የምንለው ይሄኛው ማሽን ነው። ይሄኛው ደቃቁን ከሰል የተጣለውን ከሰል ይፈጭልናል። ከተፈጨ በኋላ በዚህ ጋር ያወጣልናል። ይሄ በዚህ የተመረተውን የደቀቀውን ከሰል ከባይንደር ጋር በማደባለቅ የምንፈልገውን ሞልድ እንዲሰጠን ለሞልደሩ እንሰጠዋለን። እቺኛዋ ማሽን ለብቻዋ 150 ሺህ ብር ነች፣ መፍጫዋ ብቻ ማለት ነው። በሰዓት እስከ 3 ኩንታል ታመርታለች። በቀን እስከ 15-20 ኩንታል እንደ ሰውየው ጉብዝና በደንብ ካመረተ ከዛም በላይ ልታመርት ትችላለች። ግን ሚኒመም እኛ 8 ሰዓት በሚለው ሂሳቤ በሰዓት 3 ኩንታል ታመርታለች በሚል ሂሳብ ይዘናት እቺ 150 ሺህ ነው የምንሸጣት። ከዚህ ክራሽ ከተደረገ በኋላ በዚህ ያመረትነውን ደቃቁን ከሰል ለሞልደር እንሰጠዋለን። ሞልደራችን እችን ትመስላለች። የምትሰራው በሲንግል ፌዝ ነው። እዚህ ጋር የሞልደሩን ጫፍ
መቀየር እንችላለን። እቺኛውን ክብ ነች። የመቀጣጠል አቅሙ ከፍ ለማድረግ ቀዳዳ እናደርግበትና በዚች ጋር እንዲወጣ እናደርጋለን። አራት ማዕዘን ማምረት የሚፈልግ ሰው የሞልደሯን ጫፍ ይቀይራታል። ስለዚህ ከዛ ከክራሸሩ የወሰነውን ከሰል እዚህ ጋር ባይንደር በማድረግ እንሰጠውና ሞልድ አድርጎ ያወጣልናል። አዲሽናል ደግሞ እዚህ ጋር እኛ ከምንቀላቅለው ይልቅ ሚክሰርም አለን። በሚክሰሩ አማካኝነት ሚክስ አድርገን ከባይንደሩ ጋር የምንፈልገውን ኮምፕሬሽን ሬት ላይ እንዲደርስልን በምናስበው ሳቢያ አምጥተን ለዚህ እንሰጠውና በዚህ ጋር አድርጎ ያወጣልናል ማለት ነው። በጣም ደስ ይላል። እንግዲህ አንደኛ ነገር ለዚህ ማሽኖች ተመጋጋቢ ሆነው መገኘታቸው ስራችንን እንድናፈጥን ያደርገናል። ማኑዋል ካልከው ከመጀመሪያው በተሻለ መልኩ ማለት ነው። ነገር ግን እንደ ጥያቄ እንደው ለመጠየቅ ይህንን ሴክተር ያ ማለት የከሰል ማምረት ሴክተሩን አዋጭነቱን እንዴት ነው የገመገማችሁት? እንዴት እነዚህ ማሽኖች ልታመርቱ ወሰናችሁ? አሁን እኛ በእኛ ሀሳቤ ደረጃ አዋጭነትን እሳቤ ውስጥ የምንከተው አንደኛ ከሮ ማቴሪያል ኮስት በመነሳት ነው። ከዛ ውጪ ደግሞ ብዙ ወጪዎች ሊኖሩ ይችላሉ። ለምሳሌ ማሽኑን መግዛት ወጪ ሊሆን ይችላል። ነገር ግን ማሽኑ በራሱ እሴት ነው። ኦልሬዲ ኢንቨስት የምታደርገው ገንዘብህን የሆነ እቃ ላይ ኢንቨስት ታደርጋለህ። ከዛ ውጪ ሮ ማቴሪያል ኮስቱ ኦልሞስት ዜሮ ነው በሚባልበት ደረጃ ነው ያለው። አንደኛ የከሰል ረጋፊውን ከየትኛውም ቦታ ላይ ልታገኝ ትችላለህ። ያ ማለት በጣም ትንሽ በሆነ ገንዘብ ልታገኘው ትችላለህ። እሱን ካገኘ በኋላ መልሰህ ስትሸጠው ሪሳይክል ተደርጎ ሞር ኮምፕረስድ ሆኖ ከዛኛው ከሰል በተሻለ መልኩ ረጅም ሰዓት ሊቆይ በሚችልበት ሁኔታ ተደርጎ ጭስ አልባ ሆኖ ንጹህ ሆኖ በጣም በሚያምር ፓኬጂንጉን አሳምረህ ስትሸጠው ሞር ትርፋማ ነው፣ በጣም ትንሽ ወጪ በማውጣት ማለት ነው። ከዛ ውጪ ደግሞ ቶታሊ አሁን ቅድም እንደገለጽኩት ትንሽ ብር ነው የምታወጣው፣ ለማሽኑ ብቻ ነው ወጪ የምታወጣው። ከዛ ውጪ ምንም አይነት ወጪ አይኖርብህም ማለት ነው። ሮ ማቴሪያሉ እንዳልኩ ኦልሞስት ዜሮ ነው የሚሆነው። አዲሽናሊ የከሰል ረጋፊውን አላገኝም ደግሞ ብለህ የምታስብ ከሆነ ካርቦናይዘር አለ። ካርቦናይዝ አድርጎት ጭሱን አውጥቶለት ሌላ የፈርኒቸር ቤት ውጤቶች የሆኑ እንጨቶችን በማክሰል እሱን ለክራሸሩ በመስጠት ክራሽ አድርጎ ድጋሜ ሚክስ አድርጎ ለሞልደሩ በመስጠት ምርቱን ማምረት ማለት ነው። ስለዚህ ሮ ማቴሪያሉ እንዳልኩ ኦልሞስት ከሚጣል ነገር ነው ተጥለው ድጋሜ እኛ አክስለን ኦር ደግሞ ተፈጭተው ሪሳይክል ተደርገው ውጤት እንዲሰጡ የምናደርግበት ሚንስ ስለሆነ በአዋጭነት ደረጃ ከማሽን ግዢ ወጪ ሌላ ምንም አይነት ወጪ አይኖረው። አሁን ቶታሊ የነገርኩ ፕሮሰስ አድርገ ወደ ስራው ለመግባት የምታደርገው ወጪዎች ናቸው። እነዚህን ካረክ በኋላ ወደ ገበያ ደግሞ ስትገባ ሪላቲቭሊ ከዚህም በፊት ካለው ከሰል አንጻር ስታየው የምትሸጥበት ዋጋ የተለየ ነው። ያኛው በኩንታል ወይንም ደግሞ በመዳበሪያ ተደርጎ ነው በግምት የሚሸጠው፣ የኛው በኪሎግራም ነው የምትሸጠው። ስለዚህ ምናልባት አንድ ኩንታል የሆነ የከሰል ረጋፊ የምትገዛበትን ዋጋ 1 ኪሎግራም ብቻ ከሰል አንተ ማኑፋክቸር ያደረግከውን ከሰል ሸጠ ሙሉ ኮስትህን ልትሸፍን ትችላለህ። የቀረው ደግሞ ያንተ ኢንከም ወይንም ትርፍክ ሊሆን ይችላል ማለት ነው። አዋጭነቱን በዚህ ደረጃ ነው የምናየው። በጣም ጥሩ። እንግዲህ ያው ሁለት አማራጭ ሰጥተኛል። አንደኛ ነገር የከሰል ረጋፊውን መጠቀም መቻል፣ ሁለተኛው ደግሞ የእንጨት ሽፍሻፊዎች ሊሆኑ ይችላሉ፣ ሰጋቱራ ሊሆን ይችላል እና ከእንጨት ቤቶች የምናገኛቸውን ተረፈ ምርት መጠቀም እንችላለን። ነገር ግን እዚህ ጋር ሳይ ማሽኖቹ ላይ እነዛን እንጨቶች ምናልባት እንጨት ናቸው፣ እንጨት ደግሞ ካልተቃጠለ ውስጥ ያለው ጭስ ካልወጣ ከሰል ሲሆን ሪስክ አለውና እሱንስ እንዴት ነው ፊክስ የምታደርጉት? ኦኬ ቆንጆ ጥያቄ ነው። አሁን ማሽኖቹ ቅድም ለመግለጽ እንደሞከርኩት 3 አይነት ናቸው ብያለሁ። ማኑዋል አለ፣ በሲንግል ፌዝ የሚሰራ አለ፣ በስሪ ፌዝ የሚሰራ አለ። ማኑዋልና በሲንግል ፌዝ የሚሰሩት ማሽኖች ኦልሬዲ ተቃጥለው ከስለው ጭሳቸው የወጣላቸውን ፕሮዳክቶች ወይንም ሮ ማቴሪያሎች በመጠቀም ነው ኮምፕረስድ የሆነ ረጅም ሰዓት ሊቆይ የሚችል ከሰል የሚያመርቱት ማለት ነው። ከዛ ውጪ ደግሞ ያልተቃጠለ ጭሱ ያልወጣለት ላይክ እንደ ሰጋቱ የተፈጨ የደቀቁ ነገሮችን በመጠቀም ከሰል ወይንም ብሪኬት የሚባለውን ለማምረት እነዚህ ሁለቱ ማሽኖች እሱ አገልግሎት ላይ አይውሉም፣ ማኑዋሉና ሲንግል ፌዙ ማለት ነው። በስሪ ፌዝ የሚሰራው ግን የራሱ የሆነ ማቃጠያ ያለው ሲያወጣ ሞልድ አድርጎ ጭሱን እንትን ብሎለት ያወጣል። ስለዚህ በዋናነት ያ በስሪ ፌዝ የሚሰራው ማሽን እነሱ ማሽኖች ከቻይናም እናመጣቸዋለን። እነሱ በስሪ ፌዝ የሚሰሩት ማሽኖች በዋናነት ጭሱን አውጥተውለት ሞር ኮምፕረስ አድርገው የቡና ገለባና ሰጋቷ ሌሎችንም የሩዝ ገለባዎችንም በመጠቀም ከሰሉን ወይንም ብሪኬቱን ማምረት ይቻላል ማለት ነው። ስለዚህ የተፈጨው ደቃቁ ከሰልና ያኛው ካርቦናይዝድ ያልሆነውን የምንጠቀመው በእነዚህ ልዩነት መካከል ነው ማለት ነው። ስለዚህ ጭሱ የወጣለትን በሲንግል ፌዙና ለማኑዋሉ እንጠቀማለን። ካርቦናይዝድ ያልሆነውን ደግሞ በስሪ ፌዙ ማሽን ተጠቅመን ቀጥታ ጨምረንበት የቡና ገለባም ይሁን ሰጋቷም ጨምረንበት ራሱ ኮምፕረስ አድርጎ አቃጥሎት ያወጣልናል ማለት ነው። የራሱ የሆነ ምጣድ አለው በስሪ ፌዝ የሚሰራው። በጣም ጥሩ። ስለዚህ ማሽኖቹን እንደ ሰው እንደ
ጥሬ ዕቃ ግብአቱ መምረጥ ይኖርብናል ማለት ነው። ኦኬ ጥሩ። ሌላኛው ነገር ምናልባት እንግዲህ ቀደም ልጠቅስልን ሞክራል። አንደኛ የከሰሉን የምርት መጠን በቀን የምናመርተው በሰዓት የምናመርተው የግብአቱ አቅርቦታችን ጥሩ ከሆነ ብዙ ማምረት እንችላለን ማለት ነው። ነገር ግን ሌላኛው ነገር ምናልባት በእኛ ማህበረሰብ ውስጥ የሚታወቅ አንድ ትሬንድ አለ። የተለመደ ነገር የመተውና በማዳበሪያ የምንገዛውን ከሰልና እናንተ አሁን በዚህ ቴክኖሎጂ ተጠቅማችሁ እያመረታችሁ ያላችሁትን ከሰል ማህበረሰቡ ዘንድ ስናነጻጽር ተቀባይነቱ እንዴት ነው? የትኛው ነው ጥሩ ሆኖ ያገኛችሁት? ሁልጊዜ አዲስ ነገር ትንሽ ለመቀበል አስቸጋሪ ነው አክቹአሊ። ነገር ግን ሰዎች ደግሞ ተጠቅመውበት ውጤቱን ሲያዩት ምንም ኢቭን ወደ ማስረዳቱ ሁላ አትሄድም። ራሳቸው ደስተኛ ሆነው አንዴ ብቻ ይግዙት እንጂ ተመልሰው ራሳቸው የሚወጡበት ሚንስ አለ። በአንጻራዊነት እንደው ለማወዳደር ያክል ያኛው ከዚህ በፊት የምንጠቀመው ከሰል አንደኛ ጭስ አለ፣ ሁለተኛ ደግሞ ስታራግበውም ብናኝ ይኖረዋል። ይሄኛው ግን ከዛኛው የሚለይበት ምክንያት አንደኛ ጭስ የለውም፣ ሁለተኛ ሲራገብም ብናኝ የለውም። ልክ በያዘው ቅርጽ አራት ማዕዘን ከሆነች አራት ማዕዘኗን ይዞ ነው የሚያልቀው። ስታራግበውም ብናኝ የለውም። በዛ ላይ ደግሞ ያኛው እኛ በፕራክቲካሊ ኮምፔር አድርገን ስላየናቸው ያኛው እስከ 40 ደቂቃ አካባቢ ነው የሚነደው። አንድ ከሰል ማንደጃ ላይ ብታስቀምጣት ከሰል እስከ 40 ደቂቃ ነው የምትነደው፣ ያኛው ከዚህ በፊት የነበረው ማለት ነው። እኛ የምናመርተው ከሰል ደግሞ ከ4 እስከ 5 ሰዓት እንደ ኮምፕሬሽን ሬቱ ይለያያሉ። ሞር ኮምፕረስድ የሆነው እስከ 4 ሰዓት 5 ሰዓት ይቆያል። በማኑዋል የምናመርተው ደግሞ እሱም 3 ሰዓት እስከ 3 ሰዓት ተኩል ድረስ መቆየት ይችላል። ስለዚህ በዚህ አማካኝነት ዲፈረንሱን ስለሚያውቁት እና ደግሞ ከጥቅምም አንጻር የሚጠቅማቸው ያኛው እንደሆነ አንደርስታንድ እያደረጉት ስለሆነ አሁን ላይ በደንብ ደስተኛ ሆኖ ሰው እየተቀበለም ያለው እየወሰደም ያለው። በጣም ጥሩ። ስለዚህ ማሽኖችን ከእናንተ ወስደው ስራ ላይ የገቡ ሰዎች የሰጧቸው ፊድባክ ምን ይመስላል? ኦኬ ከዚህም በፊት ብዙ ማሽኖችን ሸጥናል እና ማሽኖቹን ወስደው በጣም ህይወታቸውን የቀየሩ በጣም ደስተኛ የሆኑ ሰዎችም አሉ በብዛት። እኛም ሞር ተነሳሽነት ኖሮን በዚህ ስራ ላይ እንድንቀጥል ደስተኛም አድርጎን አብረን እንድንጓዝ ያደረገንም የነሱ ፊድባክ ጭምር ነው። ያው እኛ ማሽኑን ነው ሞር ልንሰጥ የምንችለው፣ እነሱ ደግሞ ማርኬቱ ላይ ጎበዝ መሆን መቻል አለባቸው። ስለዚህ የኛ ኃላፊነት ማሽኑን ከሰጠናቸው በኋላ እነሱ ማርኬቱ ላይ ጎበዝ የሆኑ ሰዎች ማሽኑን አይተውት ተጠቅመውበት ምርታቸውን አምርቶ ለገበያ ሲያቀርቡ ሞስትሊ ሁሉም ደስተኛ ሆነው የሚሰጡን ፊድባክ ደስ ስለሚል እኛም በዚህ ዙሪያ በዚህ ስራ ላይ እንድንቀጥል አድርጎናል ማለት ነው። በጣም ደስ ይላል። እንግዲህ እነዚህን ሶስቱን ማሽኖች ይዘን እንግባ ከተባለ ከመጀመሪያው ተነስተን ዋጋቸውን እያንዳንዳቸውን እንስራና ወጪ የተባለውን የገንዘብ መጠን መጥቀስ ብንችል። ኦኬ ቅድም ለመግለጽ እንደሞከርኩት ማኑዋሏ እላው ላይ ሚክሰር አላት፣ እዛው መቀላቀልና ማዋሃድ ይቻላል። እሷ ሚክሰሩ አንድ ላይ ሆኖ 75000 ብር ነች። ግን ክራሸር ማኑዋል ክራሸር አለች፣ እሷን እንጨምርባት ከተባለ 150000 ብር ይሆናል። ከዛ ውጪ ደግሞ በሲንግል ፌዝ የሚሰሩት ማሽኖች 3 ማሽኖች ያስፈልጋሉ። አንዱን መለዋወጥ እንችላለን። ምን ምንድናቸው? ክራሸር አለ፣ ሚክሰር አለ፣ ሞልደር አለ። ሚክሰሩን በመተው ካርቦናይዘር መጠቀም ይቻላል። ተረፈ ምርቶቹን የከሰል ረጋፊውን አላገኝም ብሎ ለሚያስብ ሰው ሰጋቱራውንም ሆነ ሌሎች ቁርጥራጮችን በማቃጠል እጠቀማለሁ ብሎ ለሚያስብ ሰው ሚክሰሩን በመተው ካርቦናይዘሩን መጠቀም ይቻላል። የከሰል ረጋፊውን ደግሞ አገኛለሁ ብሎ ለሚያስብ ሰው ደግሞ ሚክሰሩን በመጠቀም ሶስቱም ማሽኖች ከሞልደሩና ክራሸሩን አንድ ላይ በማድረግ መጠቀም ይቻላል። ስለዚህ የነዚህ ዋጋዎች ቶታሊ ለየብቻ ስናያቸው ክራሸሩ 150000 ብር ነው፣ ሚክሰሩ 200000 ብር ነች፣ ሞልደሩም 200000 ብር ነው። አንድ ላይ 550000 ብር ነው በሲንግል ፌዝ የሚሰራው ማሽን ማለት ነው። ከዛ ውጪ ደግሞ በስሪ ፌዝ ለሚሰራው ማሽን እሱ እስከ 50 ኩንታል በቀን ያመርታል። እነዚህ በሲንግል ፌዝ የሚሰሩት ማሽኖች በቀን እስከ 15-20 ኩንታል ድረስ ነው የሚያመርቱት። ስለዚህ ያኛው 1,200,000 ብር ነው ሞልደሩ ለብቻው በስሪ ፌዝ የሚሰራው። በስሪ ፌዝ ካርቦናይዘሩ ለብቻው ደግሞ ለሱም ካርቦናይዘር ያስፈልገናል ብሎ ካሰቡ ብሪኬቱን አክስለን እንሸጠዋለን ብሎ ለሚያስቡ ሰዎች ካርቦናይዘሩን ለብቻው 300,000 ብር ነው። ስለዚህ በስሪ ፌዝ የሚሰራው ማሽን በአጠቃላይ 1,500,000 ብር ይሆናል ማለት ነው። ስለዚህ እንደየደረጃው 3 ደረጃ ሰተን ማለፍ እንችላለን። በጣም ጥሩ። ሌላኛው ነገር ምናልባት ያው ቢዝነሱ ላይ ረጅም ጊዜ እንደወሰዳችሁ እናውቃለንና እኛም ከዚህ በፊትም እናንተ ጋር መተን ለመቃኘት በሞከርንበት ጊዜ ብዙ ሰዎች እየጠየቁን ስለነበረ ነው። ይሄንን ቢዝነስ ያው የትኛውን ቢዝነስ ፈታኝ ፓርት አለው እናም ደግሞ ቀለል ያለ ብለን ወይ ደግሞ ማንም ሰው ሊገባ ይችላል ብለን የምንለው አይነት ነገር ይኖራል። ይሄንን ቢዝነስ እነማን ናቸው ሊሰሩ የሚችሉት? ቀላል ነው ፈታኝ ነው ወይስ እንዴት እናስቀምጠው?
በእድሜ ደረጃ ከከፋፈል ነው ይሄንን ቢዝነስ ማንኛውም ሰው መስራት ይችላል። ምክንያቱም ለመስራት ያን ያክል ጉልበት የማይጠይቅ ኢዚ ነው። ማኑዋሏም ከሆነች የምትጠቀመው የራሷ ክሪክ ስላላት ኮምፕረስ ለማድረግ የክሪኩን ጉልበት እንጂ የሰው ጉልበት አይደለም የምንጠቀመው። ስለዚህ ኢዝሊ በእድሜ ደረጃ እንኳን ብንለያየው በየትኛውም እድሜ ክልል ላይ ለስራ አቅሙ ለይደርስ ሰው በሙሉ ስራውን መስራት ይችላል ማለት ነው። ከዛ ውጪ ከገንዘብ አንፃርም ለመግለጽ እንደሞከር ነው እንደየአቅማቸው ከማኑዋል እስከ ስሪ ፌዝ ድረስ ያሉ ማሽኖች ዋጋቸውን በአንጻራዊነት እሳቤ ውስጥ በመክተት የትኛውም ሰው ሊሰራው ይችላል ማለት ነው። በጣም ጥሩ። እንግዲህ እዚህ ጋር የተቀመጡ ከሰሎችን እያየን ነው። እነዚህ ከሰሎች በዚህ ማሽን ነው የተሰሩት? አዎ እነዚህ የምታያቸው ከሰሎች እንዳለ የተመረቱት በእነዚህ ማሽኖች ነው። ለማየት ያክል እንደ ቅርጻቸው ይለያያሉ። ለምሳሌ እነዚህ ያሉ ቻውን አራት ማዕዘን ነች። ይሄ የተመረተው በእነዚሁ በሲንግል ፌዝ ማሽኖች የተመረቱ ናቸው። ከዛ ውጪ ደግሞ በማኑዋሉም የተመረቱት እነዚህ ናቸው፣ በማኑዋል የተመረቱት። ከዛ ውጪ ኮምፕሬሽናቸው ይለያያል። ለምሳሌ በማኑዋሉና በሲንግል ፌዝ የተመረቱት የተለያዩ ናቸው። ከዛ ውጪ ደግሞ ይሄ በስሪ ፌዝ የተመረተው ተለቅ ይላል፣ ወፈርም ይላል እና እነዚህ እንዳለ እንደምታዩቸው በጣም ቆንጆ ናቸው። ውበታቸው አሪፍ ነው። ምናልባት ማሽኑ ረጅም ጊዜ እየሰራ ሲመጣ በዛው ልክ ውበቱም ስሙዝም እየሆነ ስለሚመጣ ኮምፕሬሽኑን በዛው ልክ ይጨምራል። ስለዚህ የመንደድ ረጅም ሰዓት የመቆያ አቅሙ በዛው ልክ ይጨምራል ማለት ነው። ከሰሎቻችን ይህንን ይመስላሉ። በጣም ጥሩ። እንግዲህ ያው ከሰልን ስንጠቀም ቤት ውስጥም ደግሞ ያው እናቶቻችንን እኛም ስናቀጣጠል የምንማረርበት አንድ ነገር አለ። ምናልባት የመቀጣጠል ሁኔታ፣ የመንጣጣት ሁኔታ እንዴት ነው በእነዚህ ከሰሎች ላይ የምናየው ነገር አለ? አሁን ዞሮ ዞሮ የምናወራው በአንጻራዊነት ነው። ከዛኛው አንጻር ነው የምናወራው። ይሄኛው ከሰል ረጅም ሰዓት የመቆየት እድሉ በጣም ከፍተኛ ነው። ሁለተኛ የመንጣጣት የመብነን ልብሳችን ላይ እንትን የመያዝ ምናምን የለውም። ግን ትንሽ እንደ ችግር በዚህ ስራ ላይ ወይንም በዚህ ከሰል ላይ እንደ ችግር ሊታይ የሚችለው የመቀጣጠል ቶሎ የመያያዝ አቅሙ ነው። እሱን ደግሞ እንደ ማንኛውም ከሰል ከዚህ በፊት እንደሚደረገው በየትኛውም አይነት መንገድ የትኛውም አይነት ማንደጃ ላይ ተቀጣጥሎ መንደድ ይችላል። ትንሽ ጊዜ ሊወስድ ይችላል ሲያያዝ። ግን አንዴ ከተያያዘ በኋላ ጭራሽ ሳይጠፋ 3 ሰዓት 4 ሰዓት ድረስ ሊቆይ ይችላል ማለት ነው። ምናልባት እንደው እሱም ዲስአድቫንቴጅ ከሆነ ማለት ነው እንደ ጉለት ሊታይ የሚችለው ትንሽ ሊያስቸግር ይችላል መጀመሪያ አካባቢ። ግን ይሄ የሚያስቸግራል ብለው የሚያስቡ ከሆነ ደግሞ የከሰል ማቀጣጠያዎች አሉ ከዚህ በፊት መጠቀምባቸው ሰጋቱራና ሰም ተደርጎ አንድ ላይ የሚሰሩ የትኛውም ሱቅ ላይ የሚሸጡ አሉ። እነሱን በመጠቀም ወዲያው ማያያዝ ይቻላል። ኦር ደግሞ ከዚህ በፊት እንደሚደረገው ትናንሽ እንጨቶችን በማድረግ ይህንን ከሰል ማያያዝ ይቻላል ማለት ነው። ምናልባት እንግዲህ እዚህ ቢዝነስ ውስጥ ለመግባት ኦልሬዲ ማሽኖቹን አውቀናል፣ ስራውንም ተረድተናል፣ አዋጭነቱንም ለመጥቀስ ሞክረናል። እንደው ግልጽ እናድርገው ቢባልና አንድ ሰው ወደዚህ ቢዝነስ ቢገባ መካከለኛ የትርፍ መጠኑን በምን ያህል ልንተመን እንችላለን? ቶታሊ አሁን እንደው እንደየቀኑ ይለያያል የሽያጭ ሁኔታው ማለት ነው። አንዳንዴ በቀን እስከ 10,000 ብር 15,000 ብር ሊሸጥ ይችላል ከሰሉ ለብቻው ማለት ነው። ለምሳሌ አንድ ሰው የዛሬ ገቢው ቶታሊ ኢንከሙ 15,000 ብር ቢሆን ከሰል ሸጦ ወጪው የሚሆነው 5,000 ብር ብቻ ነው። የምን ወጪ ነው ማለት ነው የሚሆነው? ለምሳሌ የኤሌክትሪክ፣ የሰራተኛ፣ የሮ ማቴሪያል ያመጣበት የትራንስፖርት ምናምን ቢጨማምር ወይንም ደግሞ ሮ ማቴሪያሏን የገዛበት 200-300 ብር ብትሆን ነው። እነዚህን እንዳለ አንድ ላይ በመክተት ሂሳቡን ብንሰራው ቶታሊ ወጪው ሊሆን የሚችለው 5,000 ብር ቢሆን ነው። ግን ኢንከሙ የሚሆነው ስንት ነው ማለት ነው? ትርፉ 10,000 ብር ድረስ ይሆናል ማለት ነው። እንደው ከትንሹ በመነሳት አሁን እኛ የምንገዛቸው የከሰል ረጋፊዎች 300 ብር አካባቢ ናቸው አንዱን ኩንታል የምንገዛው ማለት ነው። ከነ ትራንስፖርቱ ምናምን ጨምሮ እንደው 500 ብር እንኳን ቢደርስ ኤሌክትሪክ ጨምሮ ምናምን ሂሳብ ውስጥ ብንከተው በአንዱ ኩንታል ላይ ከ2,000 ብር በላይ ወጪ አይሆንም። ግን እሱን ስንሸጠው እኛ 10,000 ከ15,000 ብር በላይ እንሸጠው እንችላለን። ሚኒመም በ100 ብር ሂሳብ እንኳን ኪሎግራሙ በ100 ብር እንኳን ብንሸጠው 10,000 ብር ነው የሚሆነው። ስለዚህ 2,000 ብር ወጪ እንኳን ቢሆንብን በአንድ ኩንታል 8,000 ብር ገቢ ይኖረናል ማለት ነው። ስለዚህ ከዚህ አንጻር ሰውየው በቀን ምን ያክል ይሸጣል፣ ምን ያክል ያመርታል ተብሎ ሂሳቡን ካልኩሌት ማድረግ ይቻላል። ግልጽ ነው ማለት ነው። በጣም ጥሩ፣ በጣም ደስ ይላል። እንግዲህ ያው የዚህን ያህል ትርፋማነቱን ካረጋገጠን ያው ሌላው የአንድ ቢዝነስ ፈተና ማርኬቲንጉ ነውና የማርኬት ሊንክ እድል ምናልባት አሁን እነዚህ ከሰሎች እንግዲህ በማሽን ደረጃ ተመርተው የሚወጡ ናቸው። ማን ነው ሊቀበለን የሚችለው? ሱቆች ላይ እንደነዛ ከሰሎች ሰው ይቀበለናል ወይስ እኛውንም በችርቻሮ የምንሸጠው? ምን አይነት አማራጭ ይኖረናል ለገበያው?
ገበያው ላይ ለመግባት አንደኛ እኛም በተወሰነ መልኩ ያን ያክል ሰፊም ባይሆን በተወሰነ መልኩ ሊንኩን መፍጠር እንችላለን። እዚህ አዲስ አበባ አካባቢ ላሉት ከስተመሮቻችን ማለት ነው። ክፍለ ሀገር ላሉት ደግሞ ያው ማርኬቲንግ ስትራቴጂያቸውን በማየት መልኩ እንደሆነ በደንብ እንነግራቸዋለን። እዚህ ላሉት ግን እንዴት ነው ሊንክ የምናደርጋቸው? እኛ ከነሱ በተሻለ መልኩ በዚህ ዙሪያ ስለምንታወቅ ሰዎች ይጠይቁናል። ልክ ሲጠይቁን እኛም አምርተን ደግሞ ያን ያክል ብዛት ማሽንም ስለምናመርት ሁሌ በተፈለግነው ሰዓት ላናገኝ ስለምንችል ከነሱ ጋር እናገናኝና ስልክ አቀያየረናቸው አብረው ማርኬቲንግ እንዲሰሩ እናደርጋለን። ከዛ ውጪ ደግሞ የት ነው የሚሸጠው ለተባለው ለየትኛውም ማህበረሰብ ይሸጣል። ለቡና ጀበና፣ ምግብ ለማብሰል፣ ሌክዠሪ ላይፍ ለሚወዱ ኦር ደግሞ እጣን ምናምን ለሚጠቀሙ ሰዎች በደንብ መሸጥ ይቻላል። ከዛ ውጪ ለትናንሽ ሱቆችም ማስረከብ ይቻላል። አዲሽናሊ ደግሞ ፓኬጂንጉን በደንብ አሳምሮ በጣም በሚያምር መልኩ ተደርጎ ሱፐር ማርኬቶች ላይም በደንብ ይሸጣል። የኛ ምርቶች አሁን ሱፐር ማርኬቶች አሉ። ሱፐር ማርኬት ገብተው ቼክ ማድረግ ይችላሉ። ስለዚህ በእነዚህ አካባቢዎች ላይ ለእነዚህ ማህበረሰብ በደንብ መሸጥ ይችላሉ ማለት ነው። በጣም ጥሩ። እንግዲህ ወንድማችን በእውነት በጣም ሰፊ ማብራሪያ ሰጥተናል። ይህንን ቢዝነስ እንደ ቢዝነስ እኛ አንድ ሰው እንኳን ቢጠቀምበት ብለን ስለምናስብ ነው የምናቀርበው። አንተም ደግሞ ያለምንም መከልከል ሙሉ ሀሳብህን እውቀትህን አጋርተናል። እዚህ ቢዝነስ ውስጥ እንግዲህ መግባት ለሚያስብ ሰው ጠቃሚ ይሆናል ብለህ የምታስበው እኛ ያልጠየቅነው አንተ መጠቀስ አለበት ብለህ የምታስበው ነገር ካለ ንገረንና እናጠቃል። ኦኬ። እኔ እንደ ሀሳብ ልናገር የምችለው ብዙ ጊዜ አዲስ ሀሳቦች ትንሽ ሊያስፈሩ ይችላሉ። ነገር ግን ካልሞከርነው ሁሉም ነገር አይታወቅም። ቢያንስ ቴስት ካላደረግነው እኮ መጣፈጥ አለመጣፈጡን መለየት አይቻልም። እና ወደዚህ ቢዝነስ እንደው ከዚህ በፊት ሰምተውም ከሆነ ከዚህ በኋላ የሚሰሙ ከሆነ እንደው ለመግባት ሀሳቡ ካላቸው ዝም ብለው አምነውን ደፍረው እንዲገቡ ብቻ ነው የምመክራቸው። ኢቭን ይሄ እንኳን ባይሆን ሌሎች ቢዝነሶችንም የመጀመር ሀሳብ ካላቸው ደፍረው እንዲገቡ ብቻ ነው ልመክራቸው የምችለው ማለት ነው። በጣም ጥሩ፣ እናመሰግናለን። በስተመጨረሻም ስልክ ቁጥራችሁን ንገሩንና እናንተን ኮንታክት እንዲያደርጉ እናድርግ። የምንገኘው እንግዲህ ቱሉ ዲምቱ ዓለም ባንክ አካባቢ ነው። ከአልፋ ማዲያ 200 ሜትር አካባቢ ገባ ብለን ነው። በስልክም ለማግኘት ለሚፈልጉን ሰዎች 3 ስልኮችን እንደ አማራጭ መጠቀም ይችላሉ። አንደኛው 0911 95 26 64 0974 15 11 28 እና 967 51 91 22 የሚባሉ እነዚህ 3 ስልኮችን በመጠቀም ኮንታክት ሊያደርጉን ይችላሉ ማለት ነው። በጣም ጥሩ፣ እናመሰግናለን። ቴንክ ዩ። እንግዲህ የተወደዳችሁና የተከበራችሁ ቤተሰቦቻችን ባያችሁት መልኩ ለዛሬ ይዘንላችሁ የቀረብነውን አንድ የቢዝነስ ሀሳብ ማሽኑን እንዴት ልታገኙ እንደምትችሉ ቦታው ላይ ደርሰን ቃኝተንላችኋል። ይህም ፕሮግራም እንግዲህ ወደ እናንተ ስናደርስ መሀሉ ላይ እንዳወራ ነው ከእናንተ ውስጥ አንድ ሰው ይህንን ስራ ሰርቶ ራሱን መለወጥ ይችላል ብለን በማሰብ ነው። ይህንን መረጃ ለእናንተ ከጠቀሟችሁ ተጠቀሙበት። ቦታው ላይ መታችሁ ማሽኖቹን እዩ። እነዚህ ማሽኖችን ተጠቅማችሁ ስራችሁን ስሩ፣ ተጠቀሙ እንላለን። ይህን የመሰለ ፕሮግራም እንግዲህ ወደ እናንተ ሳደርስ የነበርኩት እኔ መስቀል የጎበና ካሜራማናችን ናውል አብሮን ነበረ። አብራችሁን ስለቆያችሁ በድጋሚ እናመሰግናለን።